ለኢትዮጵያ ወጣቶች የምመኘው ልንገራችሁ፣ ለሀገሬ ህዝቦች የምመኘው በተአምር አንድ ኢትዮጵያዊ ለወንድሙ እንቅፋት መሆን የለበትም የሚል እንደ ሀገር ደጋግመን ለትውልድ መንገር ያለብን ይመስለኛል። ዝም ብዬ ሳስበው አሁን ለኢትዮጵያዊ ትልቁ ፈተና ኢትዮጵያዊ ነው፣ ትልቁ እድልም ኢትዮጵያዊ ነው። ማንም አያጠፋንም። የምንጠፋ ከሆነ እርስ በርስ ነው። ማንም አያድነንም ከእግዚአብሔር ቀጥሎ። የምንድነውም ከሆነ እርስ በርስ በመደጋገፍና በመረዳዳት ነው የምናድገው፣ የምንሻሻለው እና ትልቅ ነገር የምናገኘው ማለት ነው። ስለዚህ እጅግ አዝናለሁኝ። የምናባክነውን እድል ሳስብ በጣም ነው ውስጤ የሚከፋው። ግን እንግዲህ እንደምታዩት ነጫጭ ጸጉር አለኝ። የሆነ ፖለቲካ አካል ምናምን ሽርሽር ማለት ፈልጌ አይደለም። እኔ ታማኝነቴ ለህሊናና ለፈጠረኝ አምላክ ነው እና ዝም ብዬ ሳስበው ትንሽ ነቃ ብንል ማለት ነው። አውቃለሁ በጣም ብዙ ሀዘን፣ በጣም ብዙ በደል እዛ ሀገር ላይ ተፈጥሯል። ብዙ ሰዎች የሚወዷቸውን ወንድሞቻቸውን፣ እህቶቻቸውን፣ ቤተሰባቸውን አጥተዋል። በዚህ ሰዓት ይቅር ተባባል ምናምን ብሎ ማለት በጣም እጅግ ከሚከብዱ ንግግሮች ውስጥ አንዱ ይቅር ተባባሉ የሚለው ንግግር። ነገር ግን ይህን ባለማለታችን ምክንያት ደግሞ ካለፈው ሀዘን የበለጠ ሀዘን የምንፈጥር ይመስለኛል። እያየሁ ያለሁት ነገር ብዙ የሰው ህይወት ማለፍ ካልሆነ በስተቀረ ነገሮች ሲሻሻሉ እያየሁ አይደለም። አሁን ወቅታዊ ጉዳዩን ብቻ አይደለም ነግራችሁ። ነፍስ ካወቅኩ በኋላ ኢትዮጵያን ዝም ብዬ ስታዘብ፣ ሀገራችንን ስታዘብ፣ እንግዲህ እኔ የደርግ ጊዜ ካይንድ ኦፍ ልጅ ነው የነበርኩት። ኢህአዴግን በደንብ አይቼዋለሁ፣ ብዙ ነገሩን አይቻለሁ። አሁን ያለውን የብልጽግና መንግስትም እያየው ነው ያለሁት እና ያው እኛ አርጅተን ቦታ እየለቀቅንን ያለ ነው፣ የምንፈልገው ቦታ ማህበረሰቡ ሳይደርስ ማለት ነው። ይኸው በየበረዶው በየሰው ሀገር ተበትነን ያለ ነው ማለት ነው። ኦኬ፣ እዚህ በረዶ ውስጥ ለምንድን ነው የምንኖረው? ነገሮች የተመቹ ሆነው ነው አይደለም። ተወሰነ ነገር በገንዘብ በቁሳቁስ የምናገኘው ነገር አለ። ነገር ግን የራስን የሚያህል ነገር እኮ የለም። መቼ ነው ይሄ ነገር መፍትሄ የሚያገኘው? ችግራችን መቼ ነው ቀንሶ አብሮነታችን በስቶ ለዓለም የምንነግረው መልካም ዜና የሚበዛው የሚለውን ሳስብ ዝም ማለት የለብኝም። ምናልባት አንድ ሁለት ወጣት የሚያዳምጠኝ አለ ብዬ ነው የምናገረው ማለት ነው። እግዚአብሔር ምስክሬ ነው። በተአምር ለፖለቲከኞች ለማመቻቸት ወር ምናምን አይደለም። ደጋፊ ወይ ተቃዋሚውን ምናምን ለማስደሰት ወይ ለማሳዘን አይደለም። መንግስት ወይም ተቃዋሚ ምናምን በተአምር እኔ የኢትዮጵያ አርሶ አደሮች ነው የሚያሳዝኑኝ። የኢትዮጵያ እናቶች ያሳዝኑኛል። በዚህ ሁሉ ችግር ያሳደጓቸው ልጆቻቸው እንጨት ሸጠው ጉልት ምን ብለው ገበሬው እዛ በጣም አስቸጋሪ የሆነ ኤንቫይሮንመንት ውስጥ ያሳደገውን ልጁን በተራ የፖለቲከኛ ንግድ ሲያጣ በጣም ነው ውስጥ የሚያመኝ ማለት ነው። ዝም ማለት ይከብደኛል። እና ኢትዮጵያውያን እስቲ እንደው ባካችሁ ደጋግመን እንናገር። ኢትዮጵያዊ ለኢትዮጵያዊ እንቅፋት መሆን የለበትም። በቃ ከቤተሰብ ጀምሮ ከጎረቤት ጀምሮ በተለያዩ ክልሎች በሉ በተለያየ ቋንቋ በተለያየ ሃይማኖት የሚለው ጉዳይ ሃይማኖቱም ብሔሩም ቋንቋም ሁሉም ችግር አይደለም። ችግራችን አስተሳሰባችን ውስጥ ነው ያለው። በተለይ ፊደል ቆጠርን የምንለው ሰዎች ማህበረሰቡን አሳልፈን እንሰጣለን። ብዙ ጊዜ አይተናል። በህዝብ መነገድ በደንብ አለ ኢትዮጵያ ውስጥ፣ አፍሪካ ውስጥ ህዝብን እንደ ምንድነው የሚባለው እንደ መያዣ አድርጎ ድሃውን ለገንዘብ አሳልፎ መስጠት፣ ማህበረሰብን ለሆነ ጊዜያዊ ጥቅም አሳልፎ መስጠት ሸር በደንብ ይሰራል። በተለያየ መንገድ እየታዘብን ያለ ነው። እባካችሁ ተከታዮችን ማስተማር እንጀምር። መሪዎቹ አይሰሙም። ብዙዎቹ ከፊት ያሉት አያዳምጡም። ተመሳሳይ ነገር ነው የሚያደርጉት። ተከታዮችን ሰው ቆም ብሎ ስለ ህይወቱ እንዲያስብ፣ በተለይ ወጣቱን፣ የመኪናው ሞተር ወጣት ስለሆነ ነው። ደጋፊውም ይሁን ተቃዋሚው የሚንቀሳቀሰው በወጣቱ ኃይል ነው። ነዳጁን እነሱ የሚጠቀሙትን አቅርቦት መቀነስ ነው ያለብን ማለት ነው። ምን እንዲያደርጉ? የሰው ህይወት የማያስከፍል ስራ እንዲሰሩ ማለት።
ሰውን ከከፈልን በኋላ ምንም ማግኘት አንችልም። በጣም ከባድ ነው። የሰው ህይወትን የሚተካ ነገር የለም ይመስለናል እንጂ የለም። አደራ አደራ ልላችሁ ፈልጋለሁ። በእውነት በጣም አመሰግናለሁ።